ልወስድ ነው የመጣው። ዞር በልኝ፣ ልቀቀኝ። አንተ ደግሞ ካሜራውን ተልብ ያልሆነ ለእሶ እንባ ይገደዋል ነው የሚባለው። የሆነ አባባል ነበረ። አሁን ይሄ ሁሉ አረካታ አሁን ትናንትና እንደዛ ያችልች እርግብግብ ብላ አልቅሳ ዛሬ ደግሞ እሷን ለማሰደብ አንተ ትናንትና ስለተረገጥክ ጭራሽ ቤሎናና የሆነ ነገር ምናምን ደርድረ መጣክ። ብሩኬ ግን ለምንድን ነው በዚህ ልክ ማለት አይደብርህም? እንደዚህ ነው በቃ ይቅርታ የምትጠይቀው ወይንስ እንደዚህ ነው በዚህ መልኩ ነው? እዩት እንግዲህ ልጅቷን ለማስረገጥ የሄደበት ርቀት። አረ ብሩኬ አረ ተው ግን ተው። በእንደዚህ አይነት መንገድ አይደለም ህይወት የሚመራው። በእንደዚህ አይነት መንገድ አይደለም ህይወት ሊስተካከል የሚችለው። የምር በስመ አብ ወወልድ ወመንፈስ ቅዱስ። ዛሬ የሰማኋቸው ነገሮች በተግባር ስላዩዋቸው ጥሩ ነገር የምሰሙ ሰዎች ማለቴ እንደው ጥሩ ነገር የምታቃብሉኝ ሰዎች ምንም ጥሩ ነገር አይደለም። በእርግጥ ይሄ እየሰማን ያለ ነው ጥሩ ነገር አይደለም። ነገር ግን ደግሞ እውነትን ለእኔ ስለምታካፍሉኝ አመሰግናለሁ። እውነትን የሆነ ነገር ማለት ነው ለማለት በሚለው ይስተካከል። ሰላም ውዶቼ፣ ሰላማችሁ ብዝት ትርፍርፍ ይበልልኝ በያላችሁበት። በእርግጥ ሰላም ታጣን በጣም ቆይተናል፣ ግን ሰላም ሆኑልኝ እናንተ ውዶቼ። ለማንኛውም ይሄን ቪዲዮ ላይክ፣ ሼር አድርጉት። ሀሳብ አስተያየታችሁን በኮመንት አስቀምጡ። እኔም ስሜታዊ ሳልሆን ለማውራት እሞክራለሁ። እንግዲህ ዛሬ ሀይሚዬ ወደ አዲስ አበባ እንደምትሄድ እቃዋን ላውጣ እንደምትል ቀድሜ ሰምቼ ነበረ። እቃዋን ላውጣ ስትል ደግሞ ብሩኬ እንደሚከለክላት አብሮ ተከትሎ ቀድሞ እንደሚሄድ ይሄ ሁሉ ሰምቼ ነበረ። የሰማሁት ነገር አይቼዋለሁኝ በተግባር። ነገር ግን ደግሞ ይሄንን የሚያደርገው ያው ለእውነት ከልቡ ምናምን አይደለም። ያው ስለተወቀሰ ብዙ ነገር ስለተሰደበ ብዙ ነገር ስለተባለ ያችን ስሙን ማስተካከል ስለሚፈልግ የሄደበት ርቀት ነው። እሱም ይኸው ቤሎና ምናምን ነገር ደርድሮ ሰፕራይዝ ምናምን ነገር ማለት ይሄ እኮ የተሰበረን ልብን ወይንም ያለቀሰ ልብን የደማ ልብን ሊጠግን አይችልም። ብሩኬ ምን መሰለ፣ ሴት ልጅ በእንደዛ አይነት መንገድ አይደለም ልታባብላት የምትችለው፣ በቃላት አባብላት። ይሄ ቤሎና ስለደረደርክ ልቧ ሊመለስ አይችልም። ቃልን ተጠቅመክ አባብላት። አይኖ ተሳስቻለሁ በላት። አይኖ ስተት አለ እኔ ጋ። ይህንን ስተቴ ደግሞ ሊታረም የሚችለው እኔና አንቺ በመነጋገር ነው። በቃ እስከ ዛሬ አልተደማመጥንም። ዛሬ ላዳምጥሽ፣ ዛሬ ወደዝና ወደዝ ላልል ዝግጁ ነኝ ብለክ ቁጭ አድርገ ታወራት ነበረ። ሙሽ እዚ ጋር ቤሎና ደርድረክ ምናምን ነገር እቃዋን ልታወጣ ስትሄድ ጠብቀህ ምናምን ነገር እዚ ጋር ምን ያደርግላታል? ይሄ ቤለና ደስታዋን ይመልስላታል እንዴ? ተው እንጂ ብሩኬ፣ እቃቃ ትጫዋት ልጅቷን ለማሳደብ። አሁን አንቺ እንደዛ ሲለምንሽ ቤሎና ደርድረው ይላሉ እነዚህ ከብቶች። ቤሎና ደርድረው ምናምን ነገር እንትን ይቅርታ ሲጠይቅሽ አንቺ ጠግበሻል ረግጠሽሽ ምናምን ተብላ ዛሬ ስትረገጥ ታመሻለሽ ማለት ነው። አይክ እንዴት የቃቃ የህፃን ልጅ ስራ እንደምትሰራ። ጥዬ ልሄድ ነበረ ሀገር ትቼ ምናምን ነገር ከእናንተ ተቤተሰቦች ከሀይሚ አይበልጥም ብዬ። እኔ በነገራችን ላይ ክርስቶስን ነው የምላችሁ ብሩኬ ለተወሰነ ጊዜ ራሱን ሊያረጋጋ ወደ ውጭ ሀገር እንደሚሄድ ምናምን ነገር ይሄ ተቀድሞ ተነግሮኛል። ይኸው በራሱ አንደበት እየመሰከረ ነው። ጎበዝ ልጅ፣ እንኳን መሰከርክ። እንኳን እኔ የሰማሁትን ነገር አንተ መተህ ሚዲያ ላይ አወራክ። እኔ የሆነ ነገር ለእናንተ ስነግራችሁ ውሸታም ቀዳዳ ምናምን ትላላችሁ። እኔ ውሸታም አይደለሁኝም። አልዋሽቼ አላቅም። ያመንኩበትን ነገር ነው እዚጋ መጥቼ የማወራው። ትክክለኛ ሰው የሰማሁትን ነው መጥቼ እርግጠኛ የሆንኩበትን ነገር ነው የማወራው። እና አንዳንድ ጊዜ ማለት ነው ብሩኬ ሴት ልጅ ማለት ነው እንደዚህ አይደለም የምትይዘው። ሴት ልጅ በእንደዚህ አይነት መንገድ አይደለም ማባበል የምትችለው። ሴት ልጅ ሊያባብላት ወይንም ሊያስደስታት የሚችለው ጥሩ ቃል ነው። ጥሩ ቃል እዚህ ጋር ቤሎና ስላደረክ ሊያባብላት ወይ ሊመልሳት አይችልም። ሌላው ነገር ደግሞ ለእኛ አማክረህ አይደለም የምትሄደው፣ እኛን አማክረህ አይደለም የምትሄደው፣ ወይንም ሀይሚ አስከፋችኝ ብለህ አይደለም ያኔ ተስፋ ቆርጠህ የምትሄደው። ይሄ እኮ ፍቅር አይደለም፣ ይሄ ህይወት አይደለም። ሀይሚ ባስከፋችህ ቁጥር ምናምን ተነስተህ ልሄድ ነው በተጣላ ቁጥር። በእርግጥ አላስከፋችም፣ ራስን ያስከፋው በራስህ ስህተት ነው። ይሄ ሁሉ ልሄድ ነው የምትለው ልብህን ያስነሳው ሰው ስላለ እና ልውሰድህ ያለ ሰው ስላለ አለች አንድ ሽጎር ማሚ፣ እሷ ነች ልብህን እንደዚህ ቀጥ አድርጋ ያዘችው ማለት ነው። በነገራችን ላይ ብሩኬ አንተንና ሀይሚን ማንም ሊያለያይ
እንድትለያይ አይፈልግም። ማንም እንድትጣሉ አይፈልግም። አንተ በምታደርገው ነገር፣ አንተ በምትሰራው ስራ፣ አንተ በምታመጣው ነገር ሰው ሀሳብ ይሰጣል። ሚዲያ ላይ ወዳጆቻቸው ሀሳብ ይሰጣሉ፣ ሀሳብ መስጠት እስካለባቸው ድረስ። ነገር ግን ደግሞ ማነው ፍቅርን ሊያኖረው የሚችለው? ባለቤቱ ነው። አንተ ፍቅርን ካላጠነከርከው፣ አንተ ታልታመንክ፣ አንተ ተተልፈሰፈስክ እንዴት ነው ፍቅር ሊጠነክር የሚችለው? እኛና ሀይሚን ሊያለያዩ ምናምን ነገር እንዴ! አንተ ካልታመንክበት እኮ ወይ እናንተ ተታመናችሁበት፣ እናንተ ተጠነከራችሁበት እኮ የእናንተን ፍቅር ማንም ሊያበላሸው አይችልም። አንተ በምትሰራው ስህተት ነው የአንተና ሀይሚ ፍቅር ሊፈርስ የሚችለው፣ ኦዲየንስ አይደለም። ኦዲየንስ አይመለከተውም። ኦዲየንስ አወራና አውርቶ ይቀራል። አንተ ነህ አሸናፊ የምትሆነው። ሀይሚ ነች አሸናፊ ልትሆን የምትችለው። አንተ ግን እዚህ ጋር ራስሽን አጠፋለሁ አልሽ ምናምን፣ ጠንካራ መሆን አለብሽ፣ ለወንድ ብለሽ ራስሽን ማጥፋት አለብሽ። ለአንተ ብላ አይደለም ራሷን የምታጠፋው ሀይሚ። ልክ ለእምነቷን ታምናል ስለነበረ እምነቷን ስለበላክ አሌለ አምናሃለ ከምንም በላይ ማለት ነው። የዋህነቷ ስለጎዳት አዳማጭ ስላጣች አሌለ። አንዳንድ ጊዜ መልካምነት እኮ ሲበዛ ገንፍሎ ይወጣል እና ከዛ ብሶት ተጨማምሮ ነው እንጂ እኔ ራሴን አጥፊ ይለኛል ያለችው ለአንተ ብላ አይደለም። ለወንድ ብለሽ ራስሽን አታጥፊ ምናምን ነገር ብለህ ባታወራዝ ሚዲያ ላይ ደስ ይለናል። ምክንያቱም ሀይሚ ለወንድ ብላ ራሷን ልታጠፋ አትችልም። ምክንያቱም ጀግና ሴት ናት እኛ ስናቃት። አንተ እንደምታስባት ወይንም አንተ እንደምትስላት ሴት አይደለችም። ብሩኬ እዚች ጋር ንግግረን አስተካክል። ራሴን ላረጋጋ ውጭ ልሄድ ነበር ምናምን የሆነ ነገር በተፈጠረ ቁጥር ልሄድ ነበር ምንድን ነው? ልሄድ ነበር ችግርን መጋፈጥ ነው ወይስ ሻንጣን አንጠልጥሎ መሄድ ነው? እስከ መቼ ድረስ ነው ልሄድ ነበረ እንዴ? የሰው ልጅ እኮ እንኳን ሰውና ሰው እግርና እግር ይጋጫል። ነገ የሆነ ነገር ቢፈጠር ልሄድ ነበር ምናምን እከሊቴ ና ዘና በል ና ከኒ ጋር ፈታ በል ስላለችክ ይችን አንድ ሚስኪን ልጅ ቁጭ አድርገህ እዚህ አንተ እንደፈለክ እዛ ዘና ምናምን ነገር ብሩኬ አንዳንድ ጊዜ ምን መሰለክ እንደ ትልቅ ሰው ማሰብ አለብክ። ይሄ ደግሞ ዛሬ ያደረግከው ነገር ሀይሚን ይቅርታ ለመጠየቅ ወይንም ምናምን አይደለም። ሀይሚን ወደ ቤቷ ለመመለስ ሰላም ለመፍጠር ምናምን አይደለም። አውቀህ ያደረግከው ነገር ይኸው ለመንኳትኝ፣ ቬሎን አዘጋጅቼ ምናምን ነገር ለመንኳትኝ፣ ሻንጣ ላውጣለች ከለከልኳትኝ፣ እምቢ አለች ሄደች ምናምን ብለክ ለማውራት እንዲመችክ ኦዲየንስ ደግሞ አንተ የቻልከውን ነገር አድርገሃል ከዚህ በላይ አትሪከም ምናምን እንዲሉክ እንዲያመሰግኑክ። ምክንያቱም እዛ ጋር ትናንትና ቆማ አንዴ አንተ እኮ በአባቷ ፊት እኮ ነው ዝቅ ያደረካት፣ በአባቷ ፊት እኮ ነው ያዋረድካት። ልክ ቤተሰብ እንደማይፈልጋት ነገር ልክ ሂጅልኝ ምናምን ነገር የሆነ አትፈልግም እኛ እንፈልግሽም ያሏት ይመስል አልፈልግሽም እናትን አስቀምጠህ እኮ ነው አልፈልግሽም ምን ያልካት አስበኸዋል? ያደረከውን ነገር ለዚህ ሁሉ እኮ ካሳ ይሄ አይደለም የሚገባት። እሷን ወርቅ አንጥፈህ መሬት ላይ ወርቅ ላይ አቁመክ ዳይመንድ ቀለበት እኮ እጇ ላይ ብታደርግላት እሱም ያንስባታል። ከዛም በላይ ውድ የሆነ ነገር ካለ ብታደርግላት ራሱ የሚገባት እንቁ ሴት ናት። አይህ ብሩኬ አንተ አንዳንድ ጊዜ ስህተቶችን ትሰራና መጨረሻ ላይ ደግሞ ያንን ስህተት ላስተካክል ብለህ የምትሄድበት ርቀት እንደገና ደግሞ መልሰህ ታበላሸዋለህ። ዛሬ አበላሸው። ነገሩ በእንደዚህ አይነት መንገድ አይደለም፣ መስመር አይደለም መስመር የሚይዘው። ይሄ ደግሞ እኔ ቀድሜ የሰማሁት ነገር ነው። የራስን ስም ለማጥራት በቃ አሌለ እዚህ ጋር ትከለክላለህ ምናምን ነገር ስተሰድበ ስለነበረ እንዴት ዝም ይላታል? እዛ ሻንጣ ስትወጣ ልብሷን ስትወጣ እንዴት ዝም ይላታል? ለምን አይከለክላትም ምናምን ብለው ሌላ ጥላቻ እንዳይፈጥሩብክ አስበህ ያደረከው ነገር ነው። በነገራችን ላይ ከልብ ይሁን ይሄ ከልብ ያደረከው ነገር አይደለም። ከልብ ሲሆን ያስታውቃል። ሀይሚ ከልቧ በአባቷም ጫናም ሆነ በራሷን ፍላጎት ይሁን በምንም ከልቧ ደጋግማ ለምናህ ነበረ። ያው ወንድ ልጅ ነው መለመን ያለበት፣ ግን እሷ ሴትነቷ ሳያግዳት የወንድንም ቦታ የሴትንም ቦታም ተክታ በሚባለው እንያዘው ውዶቼ፣ እንደዛ ብለን እንያዘው። ለመነችክ ዝቅ ብላ ክብሯን ጥላ። አንተ ግን በቃ እኔ ከኔ ውጭ ወንድ የለም ለሷም ይሆናልክ፣ ያዙ ይልቀቁኛልክ። በመጀመሪያ ማለት ነው ይሄ ለማስተማርም ብለህ የምታደርገው ነገር ይሄኔና ቅማሟ ብዙ ነገር አስተምረናል፣ ወደፊትም ልናስተምር እንችላለን። ለማስተማር ብለን ነው ገደመኔ ምናምን አልክ። አይኖ ለማስተማርም ቢሆን እኮ የሆነ መስመር አለው። አሁን እኮ አንተ
መስመር አለፍክ። ሴት ልጅ ክብር ዝቅ እያደረጉ ምናምን እሷ ራሷን ምናምን ነገር አላቅም ሁሉ ጊዜ አልቅሳ ምናምን ተጎድታ በቃ ደካማ ሆና ነው። እስቲ አንተ አልቅሰ ተውን። ለማስተማር ፈልገ ከሆነ አንተ አልቃሽ ሁንና ተውኑ። እሷ ትረፍ። ለማስተማር አይደለ? አንተ አልቅስ።